ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ወደ ዕለቱ አርዕስተ ዜና እናልፋለን። በቅድሚያ ግን ቪዲዮውን ሲጀምሩ ላይክ፣ ሳብስክራይብ ማድረግዎን አይርሱ። አብረውን ስለሆኑ እናመሰግናለን። በአማራ ክልል በተፈጸመው የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ የሕዝብ ተወካዮች ምክር ቤት አባሉ ዶክተር ደሳለኝ ጫኔ ተናግረዋል። በባህር ዳር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኘን መግደሉን አረጋግጫለሁ ባለው ግለሰብ ላይ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳርና አካባቢው ከፍተኛ ፍርድ ቤት አስታውቋል። ዓመታዊ የቅዱስ ሚካኤል ክብረ በዓልን በሚያከብሩ ሁለት ሃይማኖት አባቶች ላይ ግድያ ተፈጽሟል ሲል የአማራ ፋኖ ገልጿል። ሶስቱንም በዝርዝር እንመለከታቸዋለን። ፍጻሜው ድረስ አብራችሁን ቆዩ። በአማራ ክልል በተፈጸመው የሰብአዊ መብት ጥሰቶች ላይ ገለልተኛ ዓለም አቀፍ ምርመራ ሊደረግ ይገባል ሲሉ ዶክተር ደሳለኝ ጫኔ አሳሰቡ። የአማራ ክልል ዋና ከተማ የሆነችው ባህር ዳርን ወክለው የፓርላማ አባል የሆኑትና የቀድሞው የአብን ሊቀመንበር ዶክተር ደሳለኝ ጫኔ ቢቢሲ ያቀረበው የዘገባን በተመለከተ በሰጡት አስተያየት ሪፖርቱን በአማራ ሕዝብ ላይ በአሁኑ ወቅት እያጋጠመ ያለውን ከፍተኛ ስቃይ የሚያረጋግጥ መሆኑን ገልጸዋል። በመንግስት ኃይሎችና በፋኖ መካከል ግጭቱ ከተከሰተ ወዲህ ይህ ቀውስ እየባሰ መሄዱን የጠቀሱት ዶክተር ደሳለኝ በሰላማዊ ሰዎች ሞት፣ ስቃይና መፈናቀል አገሪቱ እየተጎዳች መሆኑንም አስረድተዋል። በተራዘመው የእርስ በርስ ጦርነት ንጹሃን አማሮች የጅምላ ተጠያቂ ሲሆኑ ዝም ብሎ መመልከት እንደማይገባ ያሳሰቡት ዶክተር ደሳለኝ ጫኔ እንደ ህዝብ ተወካይነቴ ሁሉም ተፋላሚ አካላት በአስቸኳይ ግጭት እንዲያቆሙ ጥሪ ያቀርባለሁ ሲሉም ጠቅሰዋል። እንዲሁም በክልሉ ውስጥ ለተፈጸሙት የሰብአዊ መብት ጥሰቶች በሙሉ በአስቸኳይ ገለልተኛ ዓለም አቀፍ ምርመራ ተደርጎ አጥፊዎች ተጠያቂ እንዲሆኑም አሳስበዋል። ዶክተር ደሳለኝ በመልእክታቸው ማጠቃለያም ዘላቂ ሰላም የሚያመጣው የአማራ ህዝብ ህጋዊ ጥያቄዎችን እውቅና በመስጠት ታማኒነት ያለው የፖለቲካ ውይይት ማድረግ ብቻ ነው ሲሉም አስጠንቅቀዋል። በባህር ዳር ዩኒቨርሲቲ በሕክምና ጤና ሳይንስ ኮሌጅ ስር በሚገኘው የጥበበ ጊዮን ስፔሻላይዝድ ሆስፒታል የቀዶ ሕክምና ክፍል ዳይሬክተር የነበሩት ዶክተር አንዱዓለም ዳኘ መግደሉን አረጋግጫለሁ ባለው ግለሰብ ላይ በ25 ዓመት ጽኑ እስራት መቅጣቱን የባህር ዳርና አካባቢው ከፍተኛ ፍርድ ቤት አስታውቋል። ፍርድ ቤቱ ዛሬ በዋለው ችሎት እሱ ባለው ነበረ የተባለው ግለሰብ ጥር 24 2017 ዓ.ም ከምሽቱ 1 ሰዓት ተኩል ገደማ በከተማው 7 አሚት ቆሸ ተብሎ በሚጠራው ስፍራ ዶክተሩ እያሽከረከረ በነበረበት መኪና ላይ ሁለት ጊዜ በመተኮስ መግደሉን የወንጀሉ ፈጻሚን ለማግኘት በተቋቋመው ግብረ ኃይል በኩል የተገኘው መረጃና ማስረጃ መሰረት ውሳኔ ማስተላለፉን አስታውቀዋል። በዕለቱ ዶክተር አንዱዓለም ከፈለገ ሕይወት ሆስፒታል ለታካሚዎቻቸው የቀዶ ሕክምና አገልግሎት ሲሰጡ አምሽተው ጥበበ ጊዮን ሆስፒታል ውስጥ በሚገኘው መኖሪያ ቤታቸው እየሄዱ በነበረበት ወቅት በሚያሽከረክሩት መኪና ላይ በቀኝ በኩል በተተኮሰ ጥይት መገደላቸውን በወቅቱ ፖሊስ መረጃውን ይፋ ማድረጉንም አስታውቀዋል። ፖሊስ በዚህ የምርመራ ሂደት ከክልሉ የፖሊስ ዋና መምሪያና ከከተማ አስተዳደሩ የምርመራ ቡድን ተዋቅሮ መረጃና ማስረጃዎችን በማሰባሰብ የወንጀሉ አፈጻጸምና ፈጻሚውን ማወቅ እንደተቻለም ይፋ አድርጓል። ፍርድ ቤቱም የቀረቡለትን የምርመራ ውጤቶች መሰረት በማድረግ በዛሬው ዕለት በዋለው ችሎት ወንጀሉን በመፈጸም ግለሰብ እሱ ባለው ነበረ ላይ የ25 ዓመት ጽኑ እስራት ወስኖበታል። ዶክተር በተገደለበት ምሽትም በተመሳሳይ በሌላ የሕክምና ዶክተር ላይ ጥቃት በመተኮስ የመኪናውን አካል በመምታት የግድያ ወንጀል ሙከራ ስለመደረጉም ፍርድ ቤቱ አመልክቷል። ወደ ሌላኛው አሳዛኝ ዜና ስናልፍ በዓመታዊ የቅዱስ ሚካኤል ክብረ በዓል በሚያከብሩ ሁለት ሃይማኖት አባቶች ወይም ካህናትን በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተክርስቲያን በመግባት በታጣቂዎች
በግፍ መረሸናቸውን የዓይን እማኞች ከቦታው አድርሰውናል። ዝርዝሩን የምንመለስበት ይሆናል።